በኢቢኤስ ቴሌቪዥን ውስጥ አላቋርጥ ያለውን የሀዘን መንፈስን ተከትሎ የኢቢኤስ ቴሌቪዥን ጋዜጠኞች ስላለቃቸው እልፈት የተሰማቸውን ጥልቅ የሆነ ሀዘን በስፋት እየገለጹ ይገኛሉ። ጋዜጠኞቹም የአቶ አማንን መልካም ስብዕና በሚያንጸባርቅ መልኩ የመረራ ሀዘናቸውን በይፋ እየገለጹ ይገኛሉ። እሁድም በኢቢኤስ ላይ በጋዜጠኝነት በመስራት ላይ የሚገኙ ጋዜጠኞችም ስለ አቶ አማን ህልፈት ምን አሉ? የአቶ አማንን የቀብር ስነስርዓት በተመለከተ የተሰማው አዲስ መረጃ ምንድነው የሚለውን በማስረጃ ደግፈን ወደ እናንተ ልናደርስ በዚህ ቪዲዮ መጥተናል። የአቶ አማን ቤተሰቦች ማለትም ባለቤታቸው ወይዘሮ ማክዳና ልጆቻቸው ያሉበት ሁኔታ እንዲሁም የቀብርና የጸሎት ስነ ስርዓቱ እንዴት ነው የሚፈጸመው የሚለው መረጃ ይዘላችኋል። ዝርዝሩን ታደምጡታላችሁ። እናንተም ውድ ቤተሰቦቻችን ቪዲዮ ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያለን ቀጥታ ወደ ፕሮግራማችን እንሻገር። ለበርካታ ሰዎች በመታበስ ለተጎዱት ወገኖች ፈጥኖ ደራሽ የነበረው አቶ አማን ለረጅም ጊዜያት ከህመሙ ጋር በጽናት ታግሎ በሞት መለየቱን ተከትሎ እልፈቱ እውነት ነው ብሎ ለመቀበል እጅግ የሚከብድ መሆኑን የኢቢኤስ ባልደረባ የሆነው ዮናስ ከበደ በከፍተኛ ሀዘን ውስጥ ሆኖ ተናግሯል። አማን የሚለውን ስም መጀመሪያ የሰማሁት ከሌላ አንድ ወዳጅ አንደበት ነበረ። እርሱም አለቃችን አማን ይባላል። በጣም ቀለል ያለ ሰው ነው። እስቲ እሱን አናግረውና ለምን ወደኛ ወደ ኢቢኤስ አትመጣም የሚል ሀሳብን እንደ ጨዋታ አወራኝ። ታዲያ ከ3 ወይም ከ4 ወራት በኋላ ትዝታችን የሚለውን ፕሮግራም በአንዲት ወረቀት ይዤ እርሱ ጋር በመሄድ ሀሳቡን አጋራሁት። ገና ሀሳቡን በጥቂቱ ስነግረው ነበር የወደደው። ከዛም ፕሮግራሙን ጀመርኩኝ። የመከረኝ ምክሮች የህይወት ስንቅ ናቸው። ነፍሱ ከደጋጎች ጋር በአምላክ እቅፍ ይረፍ ሲል ጋዜጠኛው ጥልቅ የሆነ ሀዘኑን አስተላልፏል። ሌላኛው የኢቢኤስ ጋዜጠኛ በተለይ ደግሞ ውድን በኢቢኤስ ላይ በስፋት የምናውቀው አብርሃም ክብረአብ አቶ አማንን ሲገልጸው ያጣነው አለቃን ወይም ደግሞ የስራ ባልደረባን ብቻ ሳይሆን ለኛ ለወጣቶች አስፈላጊውን ነገር ሁሉ እንደ ሁኔታው የሚያደርግልንን ታላቅ አባትና ጓደኛ ጭምር የሚሆን ታላቅ ሰው ነው በማለት ተናግሯል። አብርሃም ክብረአብ የአማንን አዛኝነት የሚያሳዩ ገጠመኞችን በማንሳት በእንባ ጭምር ታጅቦ የመከረኝ ምክሮችን መቼም ልረሳቸው አልችልም፣ ነፍስህን ጌታ ይቀበለው በማለት ሀዘኑን ተናግሯል። የቀድሞ የኢቢኤስ አቅራቢ የሆነው ዋለልኝ አስማረ አቶ አማንን ሲገልጸው ያጣነው አለቃን ወይም ደግሞ አንድ ባለሀብትን ሳይሆን የቀዘቀዘ ልብና የሞቀ ደም ያለውን አባትና ሩሩ ጓደኛ ነው ብሏል። ዋለልኝ የአማንን ልበቀናነትና ሩሩነት የሚያሳዩ ገጠመኞችን እንደዚህ እያለ ይተርካል። የቆሻ አደጋ ተከስቶ ከ130 በላይ የሚሆኑ ወገኖች በሞቱበት ወቅት አቶ አማን ከአሜሪካን አዲስ አበባ የገባበት ዕለት ነበረ። የዜና ዘገባው እንዲሰራ ትዕዛዝ ሲሰጥ ፊቱ ላይ ይታይ የነበረው ስብራትና ይህን አይነት ሞት ለማንም አይገባም፣ ሁላችንም ከዚህ ህይወት አንድ እርምጃ ብቻ ነው የምንርቀው በማለት ባዘነ ድምጽ የተናገረውን ቃል አቶ አማን ለሰው ልጆች የነበረውን ጥልቅ ክብር ያሳየ ነበር ብሏል። በተጨማሪም አማን በስራው ዓለም ውስጥ የነበረው ትጋትና ታታሪነትን የስፖርት ጋዜጠኛው ፍስሐ ያደነቃቸው የስፖርተኞች ገጽ ፕሮግራሞቻችን ብዙ ስመጥር የሆኑ ኢትዮጵያውያን ስፖርተኞች የህይወት ታሪካቸውን የሚያስቃኝ ያለፉበትን የህይወት ውጣ ውረድ የሚያመለክት ከዛም ባለፈ አሁን ያላቸውን ስኬት ለተመልካቾች በማቅረብ የሚያስቃኝ መሰናዶ ነበረ። ነገር ግን ይህ መሰናዶ እንዲሰራና እነዚህ ስፖርተኞች ከኢትዮጵያውያን ጋር ይበልጡኑ እንዲታወቁ ያላቸው ታሪክ በስነ ስርዓት ቀርቦ እንዲቀመጥ በማድረግ ደረጃ አቶ አማን የነበራቸው ሚና ከፍተኛ ነው። ከዛ በተለየ አቶ አማንን እንደ ወላጅ አባቴን የማያቸው ይህንንም በተግባር አሳይተውኛል ሲል ጥልቅ የሆነ ሀዘኑን አጋርቷል። እንደ ጥበበ ሰለሞን እነ ጸገነት ይልማ ያሉ አቅራቢዎች ደግሞ በድንጋጤ ውስጥ ሆኖ ነፍስ በሰላም ትረፍ በማለት የአቶ አማንን ፎቶግራፍ በማጋራት ሀዘናቸውን እየገለጹ ይገኛሉ። የውድን በኢቢኤስ አቅራቢው ዳንኤል ተገኘም የአቶ አማንን ፎቶ በማጋራት ነፍስ ይማር ወንድሜ በማለት አቶ አማንን ከስራ ባልደረባና ካለቅነት ውጪ እንደ ወንድም መካሪው እንደነበረ በማሰብ አለቃዬ ሳይሆን መካሪና ወንድሜ ነው በማለት በአጭር ቃል ገልጾታል። እንደ ባለሙያዎቹ አገላለጽ አማን ለብዙዎች የስራ እድልን የፈጠረ ባለሀብት ብቻ ሳይሆን ኢትዮጵያውያን የራሳቸውን ታሪክ በራሳቸው አንደበት በዓለም አቀፍ ጥራት እንዲናገሩ መንገድ ያደረገ በሚዲያ ዓለም መሰረትን የጣለ መሪ ነበር። ይህ ያጣነው ታላቅ ሰው የሚዲያው ኢንዱስትሪው ገና ያልደረሰባቸውን ደረጃዎች ቀድሞ የሚያይና የሚተገብር ብርቱ አእምሮ የነበረው በመሆኑ የእርሱ ከዚህ ዓለም በሞት መለየት በኢትዮጵያ ሚዲያ ታሪክ ውስጥ በቀላሉ የማይሞላ ትልቅ ክፍተትን ፈጥሮ ያልፋል ሲሉ ሀዘናቸውን ጭምር ገልጿል። የአቶ አማንን የቀብር ስነ ስርዓትን በተመለከተ ሕክምናውን ሲያደርግ የነበረውና ቋሚ መኖሪያው ከዚህ በፊት ሀገር አሜሪካን መሆኑን ተከትሎ እንዲሁም ቤተሰቡ ማለትም ልጆቹና ባለቤቱ በሀገር አሜሪካ መገኘታቸው ተከትሎ የቀብር ስነ ስርዓቱ በሀገር አሜሪካ እንደሚደረግ መረጃዎች እየወጡ ይገኛሉ። በዚህ መሰረት እንግዲህ የጸሎት መርሃ ግብር በአሜሪካን ሀገር
ቅዳሜ ዕለት ማለትም ፌብሩዋሪ 14 በኢትዮጵያን ኢቫንጀሊካል ዓለም አቀፍ ቤተክርስቲያን ይደረጋል ተብሏል። አስክሬን ወደ ኢትዮጵያ የሚመጣበትን ቀንና ኢትዮጵያ ውስጥ የሚኖረውን የቀብር ስነ ስርዓት በተመለከተ ኮሚቴው የሚያወጣው መረጃ ተከታትለን እኛም የምናቀርብ መሆኑን እየገለጽን አቶ አማን ለኢትዮጵያ ሚዲያ በረከተው ኢቢኤስ ብቻ ሳይሆን ሁሉም ነገር የሚቻል መሆኑን ያሳየበት ብርቱ ማንነቱ ነው። ለባለቤቱ ለወይዘሮ ማክዳ ለልጆቹና ለመላ ኢቢኤስ ቤተሰቦች በቻናላችን ስም መጽናናትን እየተመኘን በዛሬው ፕሮግራማችን እንግዲህ የኢቢኤስ ጋዜጠኞች የሆኑት የአቶ አማንን ህልፈተ ህይወት በተመለከተና እንዲሁም ደግሞ በአሜሪካን ሀገር የሚደረገው የጸሎት መርሃ ግብርን አስመልክተን ወደ እናንተ ያቀረብንበት አጠር ያለ ፕሮግራም ይሄንን ይመስል ነበር። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።